ድንቁ አጥቂያችን ሚስተር ኦንጎል ተመልሷል። ማይ ጋይ በ27 ደቂቃ ማለት ነው 4 ጎል ያገባ ነው። ረሚ ምን ያደርግናቸው? ምን አይነት ፐርፎርማንስ ነው እናንተ? የምር ነው የምላችሁ፣ ለአባባል አይደለም። ክለባችን አርሰናል ሰርሶ ለ4 ዋንጫ ነው እየተጫወተ ያለው። ጊዜ ምን አይነት አሲስትን ያደረከው? በእናትህ መልስ ነው የሰጠው ለባለፈው ጨዋታ ማለት ነው ጋይስ። ኢዜ መልስ ነው የሰጠው። የሚገርም ሴሌብሬሽን፣ የሚገርም አሲስት ለኖኒ ማድዌኬ። ኖኒ የሚገርም አጨራረስ። ማርቲኔሊም ግራ እግሩን መጠቀም ጀምሯል ሙሉ ለሙሉ ማለት ነው። አስተያየት ሰምተው ነው የመጡት። የኔን የቲክቶክ አካውንት አይተው ነው የመጡት ባለፈው ማለት ነው። ይኸው በግራ እግሩ ጎል አስቆጥሯል። ቤተሰብ ጋብርኤል ኢየሱስም ጸዴ አጨራረስ፣ ጸዴ ጎል አስቆጥሯል። ዋት ጌም! ሰው አያፍርም፣ ጨካኝ ነው። በዚህም ጨዋታ ይቋጥራል ጀሞ። አሁን እኔ ጠዋት ላይ አንዳንድ የትርፌ ደጋፊዎችን ሳይ እንቋጥር ግድ የላችሁም ከዚህ በፊት ቪጋ ለጥፎት ያውቃል ምናምን ብለው ሲያወሩ ሰማሁ። አባቴ እኛ ድሮ ላይ አይደለም ያለ ነው፣ አሁን ሌላ ታሪክ ላይ ነው ያለ ነው እኮ፣ በጣም ሌላ ርቀን ሄደናል እኮ። እሺ አሁን ፍሬ ደህና ነው? አንተ ሰውዬ ደህና ነው? ለማንኛውም ጀም ዊጋንን ፈርስት ሃፍ እንደነበረው 4-0 ደገፍ አድርገናታል። ያው ሰከንድ ሃፉ ማለት ነው ቀለል ያለ ልምምድ ስናደርግ ነበረ ከምነግራችሁ በላይ። በቃ ይሄ እንኳን ስናሽከረክረው ነው እንግዲህ ያመሸነው ጀም። ዛሬ ጀሞ በጣም ያስገረመኝ ተጫዋች ቢኖር አንዱና ዋነኛው ማመሰላችሁ ክርስቲያን ኖሪጋርድ ነው። እንዴት አይነት ተጫዋች ነው ጀም! በተለይ የጫውታውን ፍሰት ባላንሱ የሚቆጣጠርበት መንገድ እጅግ አስገራሚ ነበር ጀም። ካውንተር እንዳይሄዱ ኳስም ያጨናግፍበት መንገድ እጅግ አስገራሚ ነበር ጀም። ሙሉ የጫውታውን ቴምፖ ተቆጣጥሮት የነበረው ኖሪጋርድ ነው። እጅግ አስደንቆኛል ጀምአው ኖሪጋርድ። ከዛ በተጨማሪ ደግሞ አዳዲስ ልጆቻችንን ሞክረናል ጀምአው። እናንተ በረኛ ራሱ ቀይረን እኮ የ19 ዓመት ልጅ ታዳጊ ካያክ ሲያስፈርም አስገባ ነው እኮ ብቻ ያልሞከርነው ነገር የለም ዛሬ ማለት ነው። ሐሙስ ኮልቭስ ጋር ከምናደርገው ጨዋታ በፊት ይቺን እንግዲህ እንደ አንድ ስቴፕ መራመጃ እንይዛትና ማለት ነው ሐሙስ ደግሞ ወልቭስን እምንለጥፍ ይሆናል ማለት ነው ጀምአው። ሼር ኮፒ ሊንክ አድርጋ አዳርሰ ቋጣሪያንሶች እናንተ የላችሁበት ለምን ትቋጥራላችሁ? እስቲ ተኙ። ዛሬ ጀማው እንዴት ያለ ጾም ያዣ ኳስ እያየን ያለን፣ የሆነ ድልቅቅ ፈታ ዘና ብላችሁ የምታዩት አይነት ኳስ። ማንዬ አባኪያ እረፍቱን 4-0 ቀለል ያለ ልምምድ የሚመስል ጨዋታ እያደረግን እየተወጣኑ እንገኛለን። እንግዲህ አሁን 4 ያገባን ሰከንድ ሃፍ ስንት እንደምናገባ እሱ ይወቀው ማለት ነው ጀማው። ዛሬ እንግዲህ አርቴታ አዳዲስ ነገሮችን እያስመለከተን ይገኛል። ከምንም በላይ ግን አሰላለፍ ላይ እንግዲህ ካላፊዮሪ ያለ ብሎን የለም ስናየው እንግዲህ ሉዊስ ኬሊ መሀል ላይ እናያታለን ብለን ነበረ። መስመር ላይ እየተጫወተች ትገኛለች። ከዛ ውጪ ግን ጀማው ገብረ ኢየሱስ እጅግ አስገራሚ ጎል አስቆጥሯል። ማዱኬ ማርቲኔሊ ማስቆጠር ችሏሉ። ከምንም በላይ ግን በባለፈው ጨዋታ እንግዲህ ሲረገጥ የነበረው እንግዲህ ኤዜ ዛሬ አስገራሚ የሆኑ 2 አሲስቶችን ማድረግ ችሏል ጀማው። ለማርቲኔሊም ጎል አንዱ መገኛ እሱ ነው። ከዛ በተጨማሪ ደግሞ የማዱኬንም ጎል ቆንጆ አሲስቶችን አድርጎ ጨዋታው ላይ ሻይን እያደረገ ይገኛል ጀማው። ምን ሐሳብ አስተያየት አላችሁ? እስቲ ኮሜንት ሴክሽን ላይ አስቀምጡ። ግን ፈርስት ሃፉ ጀማው ድልቅ ያለ ፈርስት ሃፍ ነው ማንዬ። እኔ ጎምለል እያልኩ እያየሁት ነው። እናንተስ ጀማው ሐሳባችሁን ኮሜንት ላይ ሼር ማድረጋችሁ እንዳትረሱ። ይመቻችሁ። እሺ አርሰናልችን የሊግ 1 ታሪክ ያላት ላዳ ብራንድ ቡድን ማንቸስተር ዩናይትድ ካጋየናት በኋላ የተማርናቸውን አንዳንድ ነገሮች፣ ምክንያቱም ያው የፈለገ ጎል ብናገባና ብናሸንፍ የሊግ 1 ቡድን ነው ያን ያህል አትደሰት። ድሮ ነበር ብራንድ የነበረው ተረዳኝ አይደለ? ግን ፕሪሚየር ሊግ ላይ መተግበር የምንችላቸው ወሳኝ የሆኑ ነገሮች አይቻሉ። ለምሳሌ አታካችንን ሲዝኑ ሲጀመር የተናገሩት ነገር ነው። ባይዘ ኤዜን 10 ቁጥርም የግራ በኩል 8 ቁጥርም ከነገና ሌፍት ዊንግ ማጫወት ይቻላል። እንደሱ አይነት ስታይል አድርገንለት ማለት ግን አርቴታ ላይክ ፎር ላይክ ኦዲጋርድን ያስወጣና ኤዜን ያስወጣና ኦዲጋርድን ያስገባል። ተመሳሳይ ስራ እኮ እንዲሰሩ ነው እየጠየቃቸው ያለው። ሪስክ ወስደን ራይስን 6 ቁጥር አድርገን ዙቢሜንዲን ቁጭ አድርገን ኤዜን በዚህ በኩል ኦዲጋርድን በዚህ በኩል ኤዜን በዚህ በኩል ሃቨርትስን በዚህ በኩል ኢቭን ማድዌኬ አስተማማኝ ስላልሆነ እንጂ አስተማማኝ ቢሆን ኖሮ ሳካ 10 ቁጥር ራሱ ይሰራል። እመኑኝ ነው የምላችሁ። ምክንያቱም ኦዲጋርድ ኳሱን የሚያገኝበት ቦታዎች ላይ ሳካ ቢያገኘው አንድ ተጫዋች አልፎ ቅርቅር እኮ ነው። ምን ይሄ ቀላል የሆነ ነገር እኮ ነው። 1v1 ማንችሎስ ተረዳኝ አይደለ? ምርጥ የሆነ ከእንደገና ደግሞ ትሮሳርድ እንደሚጫወተው እዛ ታች ላይን ዊንጉ ላይ ተለጥፎ ሳይሆን ጄሱስ ሚድል ላይ ሲጫወት ወይ ማርቲኔሊ ክንፍ ላይ ሲጫወት ከኤዜ 8 ቁጥር ጋር በጣም ነው የሚሄደው። ኤዜን ያቺ ኦዲጋርድን ሚና ብቻ እንዲወጣ አታስገባው። በእናት እድል ስጠው። በቃ 8 ቁጥር ላይ ዴክለር ራይስ እንትን ብሎ ሎ ብሎክ አይደለ ችግር የሚገጥመን ሎ ብሎክ ነው ችግር የሚገጥመን። እሺ ሎ ብሎክ ሲሆኑ ራይስ 6 ቁጥር በቂ ነው። ከዛ ኋላ ኦዲጋርድን ይዛለው ስትል ለኤዜ ቦታ ይከፈትልታል። ኦዲጋርድን አፍኛለሁ ስትል ደግሞ ኤዜ ከቦክስ ውጪ መምታት ይችላል። ኤዜን ያስኩት ስትል ኦዲጋርድ
2022 2023 2024 ኦዲጋርድ ይሆንባል ማለት ከዛው ከሃፍ ላይን ላይ የሚገርም ስንጠቃ እየተነጠቀ ቪክተር ዮከሬዝ ይበላል እንጀራ እንደ ጉድ ነው የሚበላው። ይሄን ኢንፎርሜሽን ይዘለት ከገባው አታኪንግ ፎርሜሽናችን ማለት አንድ ፒቪቲ በቃናል። ዴክለን ራይስ ገባር ለባየር ሙኒክም ራይስ እና ዙቢሜንዲ ለብሬንትፎርድም ራይስ እና ዙቢሜንዲ አይሄድም። እንደዚህ በቃ የፕሪሚየር ሊግ ቡድኖችን ጫና አድርገህ ሪስክ ወስደህ ጎል ለማግባት ነው መጫወት ያለብን። ዛሬ ካየነው ፐርፎርማንስ ዋና የምንወስድበት ነገር ይሄ ነው። ገባህ እንጂ ዛሬ ትሬኒንግ እኮ እናውቃለን። ከትሬኒንግ ምን አገኘን? ይሄ ነው ዋናው። የቅድሙ ቪዲዮ ላይ ማን ነው እቺን ታሪክ ያላት የድሮ ብራንድ የነበረች ክለብ ዊጋን አትሌቲክን 4-0 ገረፍናት፣ ማንቸስተር ዩናይትድን 4-0 ገረፍን ብዬ ቪዲዮ ሰራ ማን የማንቸ ደጋፊ መጣና ምናምን 3-2 ምናምን ነገር አትርሳ እንጂ ምናምን ነገር ማን ያንተ ሾርት ሜሞሪ አትርሳ እንጂ አባቴ 3 ዓመት ደርሶ መልስ የሚያሸንፍ ቡድን ነው። ዛሬ ዘንድሮ አንድ ጌም አሸነፍከውና መቻል ጀመርክ ማለት ነው። ምንም የወጀቅ አቋም ምናምን ብናሳይም አመቱ መጨረሻ ላይ የሆነ ዋንጫ ይዘን መጨረሳችን አይቀርም ምናምን የምትሉትስ ነገር የት ገባ? ቴንሃግ መጥቶ 2 ዋንጫ አሳየህ እንጂ ከ2017 በኋላ ምን ዋንጫ በልተህ ነው የምትፎክርብን? አንተ የዋንጫው ቡድን የድሮ ብራንድ ነህ። ላዳነትን መቀበል አለብን። ገባር ላዳ ራሱ በራይድ ከሲስተም ውጪ ልትሆን ነው። ምክንያቱም አታሟላም ኳሊፊኬሽን። የድሮ ብራንድ ነህ እመን። ገባር እኛ በላነውም አልበላነውም ይኸውልሽ 4ቱም ቶርናመንት ላይ እየገሰገስን ነው የምልሽ። ገሰገስ 4ቱንም አትበሉት የምትል ከሆነ አንተ በሳምንት አንዴ እንኳን አትጮትም። አሁን በ40 ቀን 3 ነው የምትጮት። እኛ 10 ስንጮት በ40 ቀን 3 ነው የምትጮት። ገባር ቡድናችን ሲለጠለጥ እንኳን ሚናፍቀን ቡድናችን ምናምን ብለህ እንኳን ቪዲዮ መስራት አቃታው። ምክንያቱም አታየውም፣ አትጮቱም። ለጤንነት ነው የምትጮቱት አመቱ ሙሉ 40 ጨዋታ ነው የምትጮቱት አመቱ ሙሉ። እኛ ኦልሬዲ 40 ጨዋታ ደርሰናል ከሚዚያችን ማን ሲቲ ጋር ኦልሬዲ 41 ተጫውተናል። አንቺ 40 ነው አመቱ ሙሉ የምትጮቺው ማለት ገባሽ አይደል? ስለዛ ዝም ማለት ነው ያለብሽ ተመልካች። ገባሽ አይደል? ለጎረቤት መቋጠር ምናምን ይሄ ነው ስራሽ። እንዳንነጋገር አመቱ መጨረሻ ላይ ቆመሽ ማየት ነው ስራሽ። ቆመሽ ማየት ሰርጉ ራሱ አትጠሪም። ዘበኛ የሆንሽ ሰውዬ ማለት አርሰናል ዊጋን አትሌቲክ ላይ ፈርስት ሃፍ 30 ደቂቃ ውስጥ 4 አግብቶ 60 ደቂቃ ትሬኒንግ ከሰራበት ጨዋታ ላይ የተመለከቱት ነገሮችን ልጨምርላችሁ። ያልተዘመረለት ጀግና ክሪስቲያን ኖርጋርድ ኤዜ የሚገራርሙ ፓሶች እንዲያደርጉ የኖርጋርድ ስራ በጣም አለበት ነው ማለት። በጣም ስለ ኖርጋርድ ከማውራቴ በፊት የአርሰናል ደጋፊ አካውንቴን ገብተህ ኮፒ ሊንክ አድርግ። በጣም እያስቸገረኝ ነው። በሳምንት ውስጥ 2-3 ቪዲዮ ያጠፋብኛል። ከዛ አፒል አድርጌ ይመልስልኛል። ስለዛ ገብተህ አካውንቱንም ቪዲዮዎቹንም ኮፒ ሊንክ እያደረክልኝ ማለት ዛሬ እንዳየሁት ከሆነ ኖርጋርድ ማለት ነው ከአየር ላይ ጠቅ እያደረገ የሚያስቀምጣቸው ኳሶች ያበዱ ኳሶች፣ መሀል ለመሀል ደግሞ ኳሱን ፕሮግረስ ለማድረግ የሚጥርበት ጥረት ያበደ ኳስ። ኤዜ እነዚህ 2 ኳሶች ሲሰነጥቅ አንደኛውን ኖርጋርድ ነው ያገኘው። አንደኛውን ጎል ደግሞ ለጄሱስ ጣል ያደረገለት ራሱ ኖርጋርድ ነው። ተረዳችሁኝ አይደል? በሱ ተጨማሪ ደግሞ ማለት ነው አርቴታ ፕሪሚየር ሊግ ላይ ዙቢሜንዲን እና ራይስን ከምትጋልባቸው አንዳንድ ጨዋታ ላይ ኖርጋርድን ደፍረህ አስገባው። በተለይ ሰከንድ ሃፍ ፈርስት ሃፍ ሙሉ አቋምን ተጠቅመህ 2 ጎል ከቻልክ 3 አግብተህ እንደ 2023 24 ከዱባይ ስንመለስ አቅሙ አለን። አታኪንግ የሆነ ተጫዋቾች ብቻ አብዛቸው 5 ተከላካይ 5 አታክ ቤስት ነው። እኛ የምንጮተው ግን 6 ዲፌንሲቭ 4 ኦፌንሲቭ ነው። 4 ኦፌንሲቭ ደግሞ በብቁ እየጮታ አይደል። 2 10 ቁጥር ካደረክ ኤዜንና ወይ ኦዲጋርድን አትቀያይራቸው እና ኖርጋርድን ብትጠቀመው ያበደ ድል ይኖራል። ዛሬ ዊጋን አትሌቲክ ላይ ትሬኒንግ ሰራንበት እንችላለን። ብራንድ የሆነች ላዳ የድሮ ብራንድ ማን ዩናይትድ ልጥፍ መድፉ የሊግ 1 ክለብ የሆነችውን ዊጋንን በፈርስት ሃፍ ጎል ማለት ነው 4-0 በሆነ ውጤት በዛው ተጠናቋል ማለት ነው። ከዚህ በላይ ብዙ ጎል እንግዲህ እኔ አርሰናል ሰከንድ ሃፍ ያስቆጥራል ብዬ ጠብቄ ነበር። ለማንኛውም እንዴት ነው የአራትዮሽ ዋንጫ ፉክክሩ እንዴት ነው? ለማንኛውም ብዙ አትልፉ። እቺ ዋንጫ የኛ ናት ታያላችሁ መጨረሻ ላይ ከምሬ ነው የምላችሁ። ለማንኛውም እንግዲህ ሁለቱ ብራዚሊያን ደምቀው ያመሹበት ቀን ነበር። እጅግ በጣም ያማምር ጎሎች ተቆጥሯል። እንዲሁም ማዱኬ አንዱ ደግሞ ኦን ጎል ነው። እናም እንግዲህ አርሰናል ጥሩ ጊዜን እያሳለፈ ነው። ይመቻችሁ። ለማንኛውም ኮንግራ መድፉ የሊግ 1 ክለብ የሆነችውን ዊጋንን በፈርስት ሃፍ ጎል ማለት ነው 4-0 በሆነ ውጤት በዛው ተጠናቋል ማለት ነው። ከዚህ በላይ ብዙ ጎል እንግዲህ እኔ አርሰናል ሰከንድ ሃፍ ያስቆጥራል ብዬ ጠብቄ ነበር። ለማንኛውም እንዴት ነው የአራትዮሽ ዋንጫ ፉክክሩ እንዴት ነው?
ለማንኛውም ብዙ አትልፉ። እቺ ዋንጫ የኛ ናት። እቺ ዋንጫ የኛ ናት። ታያላችሁ መጨረሻ ላይ። ከምሬ ነው የምላችሁ። ለማንኛውም እንግዲህ ሁለቱ ብራዚሊያን ደምቀው ያመሹበት ቀን ነበር። እጅግ በጣም የሚያማምሩ ጎሎች ተቆጥሯል። እንዲሁም ማዱኬ አንዱ ደግሞ ኦን ጎል ነው። እናም እንግዲህ አርሰናል ጥሩ ጊዜን እያሳለፈ ነው። ይመቻችሁ። ለማንኛውም ኮንግራ ከተባነነ ይቀራል። ፍሬን ይዤ አመልጣለሁ። ጀማው እናንተም ፍሬያችሁን ይዛችሁ አምልጡ። ጀማው ወያላ መረረ ጀማው በቃ ምንም ማድረግ አይቻልም። እንግዲህ ጀማው ኧረ ጉዴ ጥፉ ጀማው ዛሬ ይለፈን በቃ ስታዩ ማፈቅፈቅ በቃ ይለፈን ጀማው ይለፈን። በኔ ፍሬ ጾመን ልትይዝ ወያላ በኔ ፍሬ ሞኝን ትፈልጋለህ ጀማው። በሸነሬ ነው እንደፈርስታው ማቆ ጀማው በህይወት ማይተርፉም ብዬ እኮ ነበር እኮ ደግሞ እንዳትከራከሩ። ግርሜ ቢቀው ይጋን ይሻላል። አሁን ግን ወያላ ሰላም ማትበጠበጥ ከሆነ ችግር ማትፈልግ ከሆነ ማለት ኮሜንት ላይ ቀጥ ግርሜ እንዳትለኝ ጋለለ በጣም ጀምራል። አረ ወያላ እንረባበሽ በእናትህ በቃ እንረባበሽ በቃ ላሻ እንዴ። አርሰናል እንግዲህ የኤፍኤ ካፑን ጨዋታ እንግዲህ 4-0 አሸንፏል። ዛሬ ቶፕ ስኮረራቸው ኦን ጎልም እንግዲህ ተመልሶ 1 ጎል አስቆጥሯል ፈርስት ሃፍ ላይ። ለማንኛውም ፈርስት ሃፍ ላይ 4 ጎል አግብተው ወጡ። ከዛ ሰከንድ ሃፍ አትሊስት አቻ ሆኗል ማለት ነው። ዊጋን አትሌቲክ ምናምን የተባሉ ቡድን ዘንድሮ ብዙ ነገር ላይ ነው የምንገናኘው፣ በጣም ብዙ ነገር ላይ። ካራቦ ፋይናል ላይ እየተጠባበቅን ነው። ኤፍኤ ካፕ ላይ ለመድረስ ያብቃሽ እንጂ እንገናኛለን። ቻምፒዮንስ ሊግ ላይም ኖክአውቱን ለማለፍ ያብቃሽ እንጂ እኔ ስለማልፍ እንገናኛለን። ፕሪሚየር ሊግ ላይም ኤፕሪል ላይ ቀጠሮ ተይዞልናል። ይለይልናል ነው የምልህ፣ ዘንድሮ ይለይልናል። ግን አንዱንም አታሸንፊኝ። ሁሉም ላይ ጡልብ አድርጌ አስቀርሻለሁ ማለት ነው። 4ቱም ዋንጫ እንበላለን የምትሉት 4ቱም ላይ ነው ያለውበት። 4ቱንም አላበላሽም። እኔ እኮ 4ቱንም ላልበላው እችላለሁ፣ ግን 4ቱንም አናበላችሁ። ለማንኛውም ይሄንን ቴሌግራም ተቀላቀሉ፣ ናሆም ፕሬዲክሽንስ ብላችሁ ማለት ነው። በየቀኑ ያባበዱ ቲኬቶች ይኖራሉ። ፒስ። አሁን የፈርስት ሃፍ ቲም ነው ዋንጫ ይበላል ብለን የምንጠብቀው። ሰከንድ ሃፍ የሌለ ቲም ፈርስት ሃፍ ተጫውቶ የሚወጣ ቲም ነው አሁን ለኔ ዋንጫ የሚበላ። ጾም ያዛችሁ። ለማንኛውም ጾም ያዛችሁ። እኔ እንደዚህ ትነሳላችሁ ብዬ አልጠበቅኩም፣ ግን መታችሁ ሁላችሁ ይሄ ግሪዝቢስታው ከዊጋን አትሌት ይበልጣል ምናምን ብላችሁ ማት ሲሆን ሂሳብ እንዳሰሩ ይበልጣል ይካፈላል ያንሳል እንዳትሉ እኩል ይሆናል የለም። በቃ እንዳይረበሽ ከተማው ዝም ማለት ነው የሚያዋጣው። በቃ እናንተም ዝም በሉ እኛም ዝም በል እንጂ ደስ አይልም። እንደዚህ በእንደዚህ አይነት ጨዋታማ ጀጅ እንዳንደራረግ ጎበዝ።